بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اختفى أثرهم واهتدى بهديهم إلى يوم الدين أما بعد فالسورة التي نبدأ بها درسنا اليوم هي سورة الحاقة وهي مكية. أحبتي في الله درساتنا من جمر سورة حاقة نج وهي مكية. النبي صلى الله عليه وسلم ود مدينة كما سدداتشو بفيت كتوردوت مرافوች መካከል አንዷ ነች سورة الحاقة. الحاقة ከቂያማ ስሞች መካከል አንዷ ነች። ቂያማ አልሐቃ ተብላለች፣ አልዋቂዓ ተብላለች፣ አልጋሺያ ተብላለች፣ አልቃሪዓ ተብላለች፣ አጣመቱል ኩብራ ተብላለች፣ አሳኻ ተብላለች። እና አልሐቃ ማለት ራሷ እውነት ሆና ነገሮችን አረጋጋጭ የሆነች ማለት ነው። ሐቃ ማለት አረጋገጠ ነው። ሐቃ ደግሞ እንስት ስትሆን ሙአነስ ሲሆን እስሙ ፋዒል ነው። ነገሮች በገቢር ሲከሰቱ ያኔ ይታያል። ከዚህ በፊት ያስተባበሉ ሰዎች ያስተባበሏቸው ነገሮች ሁሉ በተግባር ሲታዩ ያኔ ያረጋግጣሉ። ስለዚህ ቂያማን አላህ ሐቃ ብሏታል። መልሐቀቱ ይሄ ጥያቄ መልሐቀቱ አረጋጋጭቱ ምን እንደሆነች ምንድነች እሷ ብሎ ይጠይቃል። ይሄ ኢስቲፍሃሙን ተፍኺሚ ነገሩ የተለቀ የገዘፈ መሆኑን የሚጠቁም ነው። ወማ አድራከ መልሐቃ ሐቃ ምን እንደሆነች ምን አሳወቀ? አረጋጋጭቱ የቂያማ ዕለት ምን እንደሆነች ምን አሳወቀ? በቁርአን ውስጥ ወማ አድራከ ብሎ የመጣ ነገር ለሚመጣው ለተፍኺም ነው፣ ነገሩን ለማግነን። በዚያ ጊዜ የሚከሰቱት ነገሮች እጅግ አስደንጋጭ ናቸው። ما أعظم هولها بهاء الصدر ينجزي وايتا يبزال ጩኸት ይበዛል። ሰዎች ወዲያ ይሯሯጣሉ። ድንጋጤ ይገዝፋል። وما أدراك ما الحاقة ካለ በኋላ ጀዋቡን ተወና አልሐቃ ቂያማ ነች። ሰዎች ከሞት ተቀስቅሰው አላህ ፊት የሚቆሙበት እሷ እውነት ሆና ሳለ ግን ከዘበት ሰሙድ ወዓድ ቢልቃሪዓቲ ብሎ በሌላኛው ስም አላህ ጠቀሳት። ከዘበት ሰሙዶች አስተባበሉ፣ የሳሌህ ህዝቦች ናቸው። በዋዲል ቁራ ይኖሩ የነበሩ ወዓዱን ዓዶችም አስተባበሉ፣ እነኚህ የሁድ ህዝቦች ናቸው። በአህቃፍ በተባለው አሸዋማ ምድር ይኖሩ የነበሩ ቢልቃሪዓቲ በቃሪዓ አስተባበሉ። ቃሪዓ ማለት ቂያማ ነች እሷ لانها تقرع القلوب بافزاعها ልቦችን ባስደንጋጭ ክስተቷ ስለምታንኳኳ አላህ ቃሪዓ ብሎ ጠራት። ቀርዓ ማለት አንኳኳ ነው። ከዘበት ሰሙድ ወዓድ ቢልቃሪዓ ሰሙዶች እና ዓዶች በቃሪዓ አስተባበሉ። ስለዚህ ላስተባበለ ሰው አላህ ምን መልስን ሰጠ? فاما ثمود መጀመሪያ ከዘበት ሰሙድ ወዓድ ቢልቃሪዓ ካለ በኋላ فاما ለተፍሲል ነው የሚመጣው። فاما ሰሙዶችማ ፈኡህሊኩ ተጠፉ እንዲጠፉ ተደረጉ بالطاغية ጣግያ ማለት ድንበር ዘለል ጩኸት ነው። ሊቆጣጠሩት ከሚችሉት በላይ የሆነ ጩኸት ነው። የመልአክ ጩኸት ጣግያ አለ።
ጠጋ ማለት ድንበር አለፈ ማለት ነው። ጣጊያ የተባለው ይሄ ሱራኹ መለኪን የመላክ ጩኸት ነው። የድምጽ ሞገድ ነው አላህ የለቀቀባቸው። ከዚያን ባሉበት ቦታ ክፍርር ብለው ቀሩ። ወአማ ዓዶች ደግሞ ፈኡህሊኩ ተጠፉ ቢሪሕን ሰርሰሪን በምትንሻሻ ንፋስ። ሰርሰር ድምጽ ነው። ዓቲያ ማለት ደግሞ ኃይለኛ በሆነች ሸዲደቱል ዐስፍ ስለዚህ በኃይል የምትንሻሻ የሆነች ሰርሰር ድምጽ ነው። ሸዲዱል ሁቡብ ሲሆን ንፋሱ ብርታት ሲኖረው ነው። ሰርሰር አለው ዛቱ ሰውቲን ማለት ነው። ወይንም ደግሞ በርዱን ሸዲድ ብለውም አብራርተውታል። ብርቱ የሆነ ቅዝቃዜ ያዘለች ዓቲያ በጣም ኃይለኛ የሆነች ما تذر من شيء أتت عليه إلا جعلته كالرميم እንዳለው ከፊቷ የመጣን ነገር ሁሉ ወይሷ የገጠማትን ነገር ሁሉ ፍርስራሽ ሳታደርገው አታልፍም። ኢላ جعلته كالرميم بريح صرصر عاتية سخرها عليهم الله ያችን ንፋስ በእነሱ ላይ ሾመባቸው። 7 ለያሊን 7 ሌሊቶችንና ወ8 አያሚን 8 መዓልት ወይንም ቀናትን 7 ሌሊት 8 ቀናትን ቀን ሌት እያለ ሳይቋረጥ ሁሱመን ይላል። ሁሱመን ማለት ሙተታቢዓን ሁሱመን ሙተታቢዓትን ተከታታዮች ሲሆኑ በመሃል ፋታ እረፍት ሳትሰጥ سخر عليهم 7 ليال و8 أيام حسوما فترى القوم كزانم 7 ሌሊቶችን 8 ቀናትን ባገር ላይ ሲሽከረከሩ ከቆዩ በኋላ ንፋሲቱ እዛው ባሉበት ቀጥ ስትል ወደታች እየተምዘገዘጉ ወረዱ። ከዛን ሙሉ አካላቸው ተበተነ። فترى القوم فيها صرعا صريع የሚለው ጀምዕ ነው። صريع بصاد የወደቀ ማለት ነው። فعيل بمعنى مفعول فيها صرعا ልክ ሰክራ እንደሚለው መውታ እንደሚለው ወዝኑ فترى القوم فيها صرعا ከዛን እነኛን ህዝቦች በውስጧ ባሉበት መንደር صرع የወዳደቁ ሆነው ታያቸዋለህ። ከአንሁም አዕጃዙ ነኽልን የተምር ጉቶች። አዕጃዝ ማለት የደከሙ ያረጁ ጉቶች ናቸው። አዕጃዙ ነኽልን ኻዊየቲን ማለት ኻዊያ ውስጣቸው ባዶ የሆነ የተቦረቦሩ ለምን የሆድቃቸው ከውስጣቸው ወጥቶ ስለተዘረገፈ እንደዛ መሰላቸው አላህ። ከዛን فهل ترى لهم من باقية ብሎ ጠየቀ። ለመሆኑ ለነኛ ሰዎች አላህ በሱረቱ መርየም هل تحس منهم من أحد أو تسمع لهم ركزا إلى ከነሱ መካከል ሲናገር ወይ ሲላወስ እንደው በስሜት ህዋሳት የደረስክበት አለን? أو تسمع لهم ركزا ሪክዝ ማለት የእግር ኮቴ ነው። ለእግር ኮቴ እንኳን ሲራመዱ ትሰማለህ? የሉም ጠፍተዋል። فهل ترى لهم من باقية ለነርሱ ቀሪ ነገርን ታያለህን? የተረፈ ነበር? የተረፈ አልነበረም። وجاء فرعون ومن قبله والمؤتفكات بالخاطئة جاء بي ማለት ተገበረ ማለት ነው። جاء بي ማለት ተገበረ። አታ ቢም እንደዚሁ ነው። ፋቱ به ما استطعتم እንዳሉት وجاء فرعون ومن قبله
ፈርዖንና ወመን ቀብለሁ ከሱ በፊት የነበሩትም ካዲያን والمؤتفكات ምድርም የተገለበጠችባቸው እነኚህ የሰዱም ህዝቦች ናቸው የሉጥ ህዝቦች بالخاطئه ወንጀልን ተገበሩ خاطئات بالخاطئه ወንጀልን ተገበሩ ያ ወንጀል ምንድነው فعصوا رسول ربهم فعصوا عمصوا رسول ربهم የጌታቸውን መልእክተኛ አመጹ فاخذهم الله ያዛቸው اخذة رابية فاخذهم الله ያዛቸው اخذة رابية ማለት ብርቱ መያዝን ያዛቸው ራቢያ ያለው ምንድነው አስፈላጊ የሆነ አያያዝ አለ ሰውየው ከዛም ማመልጥበት የሆነ መያዝ አለ يزيد في شدة الأخذ بأياز سيبرتابت أخذة رابية هي زائدة في الشدة برتو يهونا أيازن الله يزاتشو إنا إلى الله إنيا راسون سيكبر لما طغى الماء وهاو دنبر بالفا جزي ይሄ ውሃ የኖህ ህዝቦች የተጠፉበት ውሃ ነው ጡፋን ይባላል ففتحنا ابواب السماء بماء منهمر وفجرنا الارض عيونا ያለበት ነው ففتحنا ابواب السماء የሰማይን ደጃፎች ከፋፈትን بماء منهمر በሚገፋተር ውሃ وفجرنا الارض عيونا ምድርን ደግሞ ምንጮችን የምታፈልቅ አደረግን فالتقى الماء ከላይ የሚንቧቧው ውሃና ከስር የሚፈልቀው ውሃ ተገናኙ على امر قد قدر ከዚህ ፊት በአላህ በተወሰነ መልኩ ይላል ይሄን ነው ውሃው ሄደ ተራሮችን ሁሉ ዋጠ ይሄ ድንበር ያለፈ ውሃ ነበርና ኢና لما طغى الماء ውሃው ድንበርን ባለፈ ጊዜ حملناكم እናንተን አሳፈርናችሁ አባአኩም አባቶቻችሁን ኖህንና ያመኑትን ፊልጃሪያ በታንኳይቱ በመርከቢቱ ውስጥ አሳፈርናችሁ ታዲያ ይሄን ዛሬ የምንነግራችሁ لنجعلها لكم ለናንተ ልናደርጋት ዘንድ ነው ተዝኪረተን ምክር ተግሳጽ ልናደርጋት ነው ታሪኩን ደግሞ وتعيها أي تحفظها ياوقوت زندنو يطبقوت زندنو اذن واعيا طباقي يهونج جورو سمتا ማታፈስ ማትረሳ ማለት ነው ጠባቂ የሆነችም ጆሮ ተጠብቀው ዘንድ ነው ይሄን ምን ነግራችሁ ሄዶ ያለፉት ህዝቦች ለወደፊት የሚመጡ ህዝቦችም እንደዚሁ ሊገናኙ ለፍርድ አላፊት ሊቆሙ አላህ የዓለም ማብቂያ አድርጎ ጥሩምባ እንዲነፋ ያዛል ونفخ في الصور فصعق من في السماوات ومن في الأرض እንዳለው አላህ فإذا نفخ في الصور በጥሩምባውም በሚነፋበት እለት نفخة واحدة عند نفي بمن نفابت جزي وحملت الأرض والجبال تراروچنا وحملت الأرض مدر والجبال تراروچم እንደዚሁ ከፍ ይደረጋሉ ከቦታቸው ይላወሳሉ እንዲንቀሳቀሱ ይደረጋል حملت ማለት أي رفعت من أماكنها نني تراروج وترى الجبال تحسبها جامدة تراروجن ايته ببوتاچو የሚጸኑ ይመስልሃል وهي تمر مر الصحاب يا الله تزاز ሲመጣ የዳመናን አይነት መሄድን ይሄዳሉ وسجرت الجبال ተራሮችም ይወገዳሉ فكانت سرابا ውልብልቢት እንደ ውልብልቢት ይሆናሉ ይላል ሱረቱ ነባ ላይ አላህ ይሄን ይነግረናል وحملت الارض والجبال ምድር
يوم تبدل الأرض غير الأرض ይች ምድር በሌላ በመተካበት እለት ይላል የቂያማን እለት ነው ይች ምድር ትላወሳለች ትነሳለች ወልጂባል ተራሮችም እንደዚሁ ከምድር በፊት ፈዱከታ ይንኮታኮታሉ ደከተ ዋሂደተን አንዴ መንኮታኮትን ይንኮታኮታሉ መፈራረስን ይፈራርሳሉ فيومئذ በዛን እለት وقعت الواقعة ተከሳችቱ ትከሰታለች ቂያማ وانشقت السماء سماي تقددالج فهي እሷ ሰማይ يومئذ በዛን እለት واهية ደካማ ትሆናለች አሁን وبنينا فوقكم 7 شدادا ብሏል ተበላያችሁ 7 ጥብቅ ብርቱ የሆኑ ሰማያትን ገንብተናል ይላል አላህ ያኔ ግን يوم تشقق السماء بالغمام ሰማያት በዳመና በሚሰነጣጠቁበት እለት በሰባት ሰማያት ያሉ መላእክት ደግሞ ونزل الملائكة تنزيلا መላእክትም መወረድን ይወረዳሉ ይላል ታዲያ ሰማያት ሽንቁርቁራቸው ይበዛል መላእክቱም ወደ አርض المحشر እስኪወርዱ والملك على ارجائها መላእክትም ያኔ በሰማይ ጫፍና ጫፍ ይኮለኮላሉ ويحمل عرش ربك የጌታህንም عرش زفان ይሸከማሉ በዛ ጥሩምባ በሚነፋበት እለት فوقهم ከበላያቸው يومئذ 8 በዛ ጊዜ 8 ይላል 8 ቡድን ይሁን በነጠላ والله اعلم الله ነው የሚያውቀው ለማንኛውም 8ቶች ይሸከሙታል የጌታህን ዙፋን ይላል ከይፍያው الله ዘንድ ነው ያለው والكيف يأبى في صفات الرحمن الرحمن ባህሪ ለመግለጽ እንዴታ እንዲህ ነው ለማለት አይመችም የሰው ልጅ አእምሮ ሊረዳው አይችልም ስለተባለ በዚህናው የቂን እንላለን ይሆናል ላው እንዴታው አይታወቅም ታዲያ ያ የፍርዱ እለት ነው ይሄን ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله የተባለው ኢላ ሲቀሩ የተባሉት ናቸው እነሱ ሐመለቱል አርሽ ተብለዋል እነሱ ግን ሞትን ያመልጣሉ ማለት አይደለም አላህ በሻው ጊዜ ጥሩምባው ሲነፋ አይሞቱም እንጂ ሐመለቱል አርሽ ከዛ በኋላ ሞት የፍጥረታት ባህሪ ስለሆነ ኩሉ ሸይን ሃሊኩን ኢላ ወጅሃሁ ስላለ እነሱም ይሞታሉ አላህ በሻ ጊዜ يومئذ በዛን እለት تعرضون እናንተ ለፍርድ አላህ ፊት ተቀርባላችሁ لا تخفى منكم ከናንተ የሆነ የተገኘ ነገር አይደበቅም خافية ድብቅ ትንሽ የምትባል ነገር እንኳን ከናንተ በአላህ ላይ አይደበቅም يومهم بارزون እነሱ ለአላህ በሚገለጡ እለት لا يخفى على الله منهم شيء በአላህ ላይ ከነርሱ የተገኘ የሆነ አንዳችም ነገር አይደበቅም ኢላ فاما ያኔ من اوتي كتابه መጽሐፉን የተሰጠማ بيمينه በቀኝ እጁ የተሰጠ تتطاير الكتب መጽሐፍት ያኔ ይሰራጫሉ ይሰጣሉ ያኔ መጽሐፉን የሥራ መዝገቡን የተሰጠ بيمينه በቀኝ እጁ فيقول ይላል ያኔ ሃኡም ይሄው ይሃችሁ ነው ሃኡም ይሄው اقرؤوا كتابيه የሥራ መዝገቤን አንብቡልኝ ይላል ባልደረቦቹን فسوف يحاسب حسابا يسيرا የሚለው ሰው ነው ይሄ ሱረቱል انشقاق ላይ اذا السماء انشقت ብሎ እንደርስበታለን በጁዙ አማ ይሄ ነው فسوف يحاسب حسابا يسيرا وينقلب الى اهله مسرورا اهل የተባሉት ባልደረቦቹ ናቸው መሰሎቹ ናቸው فريقون في الجنة የተባሉት ናቸው ወደ እነሱ ይመለሳል የሥራ መዝገቡ ያማረ ስለሆነ ወንጀሉን አላህ ቆጥሮ አናዞት አምኖ ይሰርዝለትና መጥፎ ነገር ተሰርዞ መልካም ነገር የሰፈረለት ይሆናል ኪታቢያ እዚህ ቦታ ላይ ሀ እና ያለን ለተከታታይ አያቶች እቺ ሀ ውስክታ ትባላለች
ሃኡ ሰክታ መቆሚያን ታሳምራለች መዚድ ነች من حروف الزياده በማዕና ላይ ለውጥ አታመጣም ማቋቋምን ግን ታሳምራለች ሃኡ ሰክታ ትባላለች فيقول هاء مقرأ كتابيه እንካችሁ የሥራ መዝገቤን አንብቡ ይላል ባልደረቦቹን ኢኒ ظننت እኔ መጀመሪያውንም እርግጥ ብዬ ነበር ظن بمعنى اليقين اني ملاق حسابيه እኔ ይሄን የሥራ ግምገማዬን መገናኝ ለመሆኔ ማገኘው ለመሆኔ እርግጥ ብዬ ነበር ይህ ሰው فهو في عيشة راضية فهو እርሱ في عيشة እንዲባለ ህይወት ውስጥ ይሆናል راضية أي مرضية يتوددج بهونج نور عيشة فهو في عيشة راضية يتوددج بهونج هوت وست يهونال الله كنس يدرجن في جنة عالية كف بتدرجتشو ياتكلت سفرا وست يهونال منورعو قطوفها ፍራፍሬዎቿ ዳንየቱን ለመብላት ለመቅጠፍ እጅግ ቅርብ በሆኑ ያትክልት ስፍራዎች ውስጥ ይሆናል ይህ ሰው ከዛና አላህ እንዲያሉ እሱና ባልደረቦቹን ይላል ኩሉ ወሽረቡ ብሉ ጠጡ ሃኒአን ማለት ያማረ ሲሆን የሚያደፈርሰው ከዜናም ከእይታም የሚያደፈርሰው ምንም ነገር ሳይኖር ያማረ ሲሆን ብሉ ጠጡ ምትበሉት ምትጠጡት ያማረ ሲሆን ቢማ አስለፍቱም በማሳለፋችሁ ምክንያት መልካም ስራን ቢማ አስለፍቱም ይሄ ቢለዚ አስለፍቱም ማ መውሱላ ነች في الايام الخاليه ባለፉት ቀኖች አያሙ ዱንያ በምድራዊ ዓለም ቀናት እናንተ መልካም ስራ ነው የሰራችሁት ያሳለፋችሁት በዛ ለናንተ ደሞዝ ሲሆን ኩሉ ወሽረቡ ሃኒአን ቢማ አስለፍቱም في الايام الخاليه واما من اوتي كتابه አሁን ደግሞ ያማ አለ من اوتي كتابه የሥራ መዝገቡን የተሰጠ من اوتي كتابه بشماله በግራ እጁ የሥራ መዝገቡን የተሰጠው ደግሞ فيقول ይላል ያኔ ያ ለይተኒ ለይት ማለት የምኞት ቃል ነው ያ ለይተኒ ምን አለ እንዲህ በሆነልኝ ምን ለምኡተ ኪታቢያ የሥራ መዝገቤን ባልተሰጠው ምን አለ ወለም አድሪ ባላወኩ ማ ሒሳቢያ ግምገማዬ ምን እንደሆነ ባላወኩ ይላል ይሄ ከሃዲ አፈንጋጭ ነው ያ ለይተሃ ምን አለ እሷ በሆነች እሷ የሚለው ሞትን ነው ካነት القاضيه የነገሪ ሁሉ መደምደሚያ ማብቂያ በሆነች ምን አለበት ብሎ ይላል ልክ من بعثنا من مرقدنا እንደሚሉት ማን ነው ደግሞ ከተኛንበት የቀሰቀሰን ብለው ሲጠይቁ هذا ما وعد الرحمن ይሄማ الرحمن ቃል የገባው ነው وصدق المرسلون መልእክተኞችም ከሞት በኋላ ህይወት አለ ብለው ባስተማሩ ጊዜ እውነትን ተናግረዋል ይባላል ያ ለይተሃ ካነት القاضيه ምን አለ ሁሉ ነገሬ ማብቂያ በሆነች ብሎ ይላል الموتة القاطعة ማለት ነው لأمري ولم أبعث ባልተቀሰቀስኩ ምን አለ ይላል ما أغنى عني ከኔ አላተረፈም ማሊያ በምድር ዓለም የሰበሰብኩት ገንዘቤ حلك عني اي غاب عني ከኔ ራቀ ሱልጣንያ የነበረኝ ሱልጣን የነበረኝ ችሎታ
ቁወቲ ማለት ነው ኃይሌ ተሰልጢ على الناس በሰዎች ላይ የነበረን ሹመት ያ ሁሉ ጠፋ ከዛን አላህ خذوه ይላል እንዲህ ያለን አፈንጋጭ የክህደት መሪ ቁንጮ የነበረ በመድር ላይ የአላህን ባሮች እጅግ ያሰቃየ ነበረ አሁን ذو نواس የተባለ በሱረቱል አላህ ሱረቱል ኡኽዱድ الله جل وتعالى قتل أصحاب الأخدود ይላል እነኛ የጉርጓዲቱ ባልተቤቶች ተረገሙ ይላል ይሄ በየመን የነበረ አይሁድ ነው በኪስራዎች ተሹሞ ሙእሚኖች ላይ ተሰልጦባቸው በአንድ ቀን 20,000 ሙእሚን ነው ያቃጠለው በእሳት ሴቶች ህፃናት ሳይቀሩ እኔ ነኝ አምላክ እኔን አምልኩ ከኔ ባሻገር ሌላ አምላክ የላችሁም ብሎ ፈርዖን ያን ሁሉ አማኝ ሲጨፈጭፍ ህፃናትን እንኳን ሲያርድ ما علمت لكم من إله غيري ከኔ ውጭ ለእናንተ አምላክን አላውቅም فحشر فنادى فقال أنا ربكم الأعلى መጣለን ሱረቱ النازعات እኚህ ናቸው ታዲያ ያኔ አላህ خذوه ያዙት فغلوه እሰሩት ይላል خذوه فغلوه በእጁ በአንገቱ ማሰሪያን አጥልቁለት ثم الجحيم ከዛንም ወደ ጀሃነም صلوه اي ادخلوه ወደ ጀሃነም አስገቡት ይላል አላህ ثم في سلسلة ከዛንም በሰንሰለት ውስጥ ጠፍንጋችሁ ሰሩት ዘርዑሃ እርዝመቷ ثم في سلسلة ذرعها 70 ذراعا እርዝመቷ 70 ክንድ በሆነች የብረት ሰንሰለት ውስጥ ፈስልኩህ አስገቡት ብሎ አላህ ሲያዝ መላእክቱ ያስሩታል ከዛ በኋላ አካሉን እየበሱ ነው በዛ 70 ክንድ በሆነ የብረት ሰንሰለት የሚያስሩት አካሉን እየበሱ ብረቱን እያስገቡ ሞት የለም إنه كان لا يؤمن بالله العظيم እሱ በታላቁ በአላህ የማያምን ነበረ ولا يحض እማ ያነሳሳም ነበር ሀብት የሞላው ሆኖ ሳለ على طعام المسكين ድሆችን ኢጥዓም ማለት ነው ጣዓም بمعنى ኢጥዓም ድሆችን በማብላት ላይ ሰዎችን የሚያነሳሳ አልነበረም فليس له اليوم زاري لرسو يلوم ها هنا زبوتا لي حميم وداج زمد አይኖረውም ولا طعام ምግብም አይኖረውም إلا من غسلين ይሄ صديد أهل النار የእሳት ሰዎች እጅ ነው ከቁስላቸው የሚፈሰው እጅ መግልና እጅ አንድ ላይ ተራቀምና በጉርጓድ ውስጥ ይጠራቀማል ሽታው ከባድ የሆነ ከዛን ሲጣሩ ያተቀርቶ ይሰጣቸዋል لا يأكله ይሄን የሚመገብ የለም إلا الخاطئون ወንጀለኞች እንጂ ይላል فلا أقسم بما تبصرون እናንተ በስሜት ህዋሳችሁ በመደርሱበት በመተመለከቱት የዓለም ክፍል ሁሉ ምላለው وما لا تبصرون እናንተ በማታዩትም ሁሉ ምላለው إنه ይህ ቁርአን ለቀውሉ ረሱል ከሪም የተከበረው መልእክተኛ ቃል እንጂ የጅን ቃል አይደለም ይላል ቀውል ማለት አልቀውሉ يسند الى قائله الاول ከላምና ቀውል ልዩነት አለው ከላም ማለት የመጀመሪያ الذي يصدر من صاحبه ማለት ነው ያ ከላም ይባላል አላህ ቁርአኑን ከላም አላህ ብሎ ነው የጠራው
ይሄ ከላም اذا نقل الكلام اصبح قولا ይሄ ቃል ወደ ሌላ ሲሻገር ቀውል ነው የሚባለው ለዚህ እዚህ ቦታ ላይ ሁለት ነገር ማየት ነው አንደኛ ቀውል የሚለውን ሁለተኛ ረሱል የሚለውን ሁለቱ መታየት አለባቸው ረሱል ማለት መልእክተኛ ነው ለዚህ መልእክተኛው አላህ ጀለ ወተዓላ በሱረቱ ተውባ ላይ وإن أحد من المشركين استجارك فأجره حتى يسمع كلام الله كطاوتاويان አንዱ استجارك ወደ አንተ ቢጠጋ ሰላምን ፈልጎ ደህንነትን ፈልጎ ወደ አንተ ቢጠጋ ሙጥኝ ቢል ያኔ በሰላም ውስጥ አቆየው የአላህን ንግግር እስኪሰማ ድረስ አስመቸው ማለት ነው ከላሙላህ ይህ የአላህ ቃል ቁርአን ነው ይሄንን ቁርአን አላህ ጀለ ወተዓላ اذا تكلم الله بكلمه አላህ አንድ ንግግርን ሲናገር አخذت السماوات منه الرجفا ሰማያት ከዛ ይንቀጠቀጣሉ والملائكه تخر صعقا መላእክት ራሳቸውን ስተው ይወድቃሉ فيكون اول من يرفع رأسه منهم جبريل عليه السلام ራሳቸውን ስተው ከወደቁት መላእክት መካከል መጀመሪያ ራሱን ቀዳም ያረጋው ጅብሪል ነው አለይሂ ሰላም ከዛን አላህ የፈለገውን ወደሱ ያስተላልፋልና اذا تكلم الله بكلمه اخذت السماوات منه الرجفا رعدا ሚል ሪዋያ አለ ከዛን አላህ ይሄን ንግግሩን አድርስ ይለዋል ለዚህ ጅብሪል ማዕሱም ነው የተጠበቀ ነው ሐሚም ይልና ተንዚሉ ሚን الرحمن الرحيم ይላል እጅግሩግሩ እጅጋዛኝ ከሆነው አላህ ዘንድ የተወረደ ነው ለዚህ ጅብሪል በቃሉ ሸምድዶ ነው አላህ ያለውን የሚያደርሰው ለዚህ ነው ቀውል የሚባለው አልቃኢሉ አልአወሉ هو الله جل وتعالى واما جبريل هو رسول ይሄ የጠንቋይ ንግግር ነው ባለቅኔ ንግግር ነው የጅኖች ንግግር ነው ባሉ ጊዜ ነው አላህ ላ አድርስ ያልኩት እኔ ነኝ انه لقول رسول كريم نزل به الروح الامين على قلبك እንዳለው አላህ ጀለ ወተዓላ ለዚህ ለቀውሉ رسول كريم የተከበረው የመልእክተኛ ቃል ነው አላህ አድርስ ብሎ ከአላህ ሸምድዶ በነብዩ ሰለላሁ ዐለይሂ ወሰለም ልቦና ላይ እንዲያሰፍር አላህ አዞት ያደረገው وما هو بقول شاعر ይላል የባለቅኔ የገጣሚ ቃል አይደለም ቀሊለማ ተኡሚኑን ግን እናንተ የምታምኑት ትንሹን ነው ወላ بقول ካሂኒን የጠንቋይ ንግግርም አይደለም ቀሊለማ ተዘከሩን እናንተ ግን የምትገሰጹት ትንሹን ነው ተንዚሉ ሚን ረቢል ዓለሚን ብሎ አሰረው ተንዚሉን የተወረደ ነው ሚን ረቢል ዓለሚን ከዓለማቱ ጌታ የተወረደ ነው አለና ወለው ተቀወለ አለይና አለ በእኛ ቃል ላይ ቢደርብ ማለት ነው علينا ሲል አሁንም አሰረው ወለው ተቀወለ علينا በእኛ ላይ ቢፈበርክ ቃል ቢጨምር بعض الاقاويل ከቃላት ትንሽን እንኳን ቢጨምር ቢፈበርክ لاخذنا منه باليمين ከዛን እርሱን በኃይል اخذ باليمين ማለት اخذ بقوه ነው دون تاويل እና በብርቱ እንይዘው ነበር ሙሐመድን ثم لقطعنا منه الوتين ከዛን የልቡን መንጠልጠያ ነርቡን እና ጡንቻውን የተንጠለጠለበትን ያንን እንበጥሰው ነበር ከዛን ልብ የተንጠለጠለበት ነገር የሚያንቀሳቅሰውም ነርቭ የተበጠሰ ጊዜ ልብ አይመታም ካልመታ ደም አእምሮን አይደርስም ሞተ ማለት ነው ሰውየው ሞት የሚባለው የልብ መቆም ነው فما منكم ከናንተ መካከል من احد አንድም አይኖርም አንሁ ሐጂዚን ያኔ ከርሱ እኛ እንደዛ ስናደርገው ከሱ ከልካዮች አይኖሩም ተከላካዮች አይኖሩም ወኢነሁ ይህ ቁርአን ለተዝኪረቱ للمتقين ተንቁቅ ለሆኑ ለአላህ ባሮች ተዝኪራ መገሰጫ መመከሪያ ነው وإنه لتذكرة للمتقين وإنا لنعلم إننا نوقالن أن منكم مكذبين كنانت مكاكل السبابايوች እንዳሉ ይሄ አላህ ቃል አይደለም የሚሉ እንዳሉ እናውቃለን وإنه لحسرة على الكافرين
እርሱ ይህ ቁርአን የቂያ ማለት ስላላመኑበት ስላልሰሩበት በከሃዲያን ላይ ለሐስረቱን ጸጸት የጸጸት ምንጭ ይሆናል ወኢነሁ ለሐቁል የቂን እርሱም ለሐቁል የቂን ይላል ድካ የደረሰ እርግጥ ነው ሐቁል የቂን ድካ የደረሰ እርግጥ የሆነ ነገር ሐቁል የቂን ይባላል የቂን ሶስት አይነት ነው አንደኛው ዒልመል የቂን ነው በእውቀት ደረጃ እርግጥ ማለት ነው ሁለተኛው አይነል የቂን ሶስተኛው ሐቁል የቂን ነው ስለዚህ ወኢነሁ ለሐቁል የቂን ድካ የደረሰ እርግጥ ነው ይህ ከአላህ ለመሆኑ እውነት ለመሆኑ فسبح باسم ربك العظيم ይሄንን ቃል ያወረደ ለሰው ልጆች መመሪያ አድርጎ ያወረደው መልእክተኛውንም አስተማሪ አድርጎ የላከው እሱ ጌታ ጥራት ተገባውና فسبح باسم ربك العظيم የታላቁን ጌታህን ስም አወድስ አጥራ ይላቸዋል